16 ሚሊዮን 500 ሺህ ብር አሰባስበናል በአንድ ቀን ውስጥ ከምናምን ማለት ነው ጋይስ በጣም ነው የሚገርመው እንግዲህ እናንተ ደግሞ ብሄር ሳትለዩ ሃይማኖት ሳትለዩ ዘር ሳትለዩ ደግፋችኋል አመሰግናችኋለሁ በኢሳ ስምም እናመሰግናችኋለን ማለት ነው እንግዲህ የምትመለከቱት ከጀርባዬ ትልቅ ትራክ አለ ምግቦች አሉን ልብሶችም አሉ እነዚህ ልብሶችና ምግቦችና ከ16 ሚሊዮን 500 ሺህ ብር ጨምሮ ማለት ነው እኛም ብሄር ሳንለይ ዘር ሳንለይ ሃይማኖት ሳንለይ ማለት ነው በተለያዩ ቦታዎች ችግር ላጋጠማቸው ህዝቦቻችን እንደግፋለን ማለት ነው እኩል በቂ እንዲበቃቸው አድርገን እንሰጣለን ማለት ነው እንግዲህ ኑ ላሳያችሁ እስኪ ውስጥ ያለውን ነገር ወንድም አለምና እስኪ በእናት እናሳያቸው እስኪ አሁን ዘይቱ እየተጫነ ይገኛል እንደምትመለከቱት ዘይቱ እየተጫነ ነው የሚገኘው እዛ ጋር ደግሞ ዱቄት አለ ጀነሬተርም ይሄው ጀነሬተርም እየላክን እንገኛለን እንደተናገርነው በተቻለን አቅም ለማሟላት እየሞከርን ሁሉም ነገር ይሄው እዚህ ጋርም ዱቄት አሉ ልብሶች ናቸው እነዚህ የህፃናት ልብሶች አሉ ጫማም አሉ ጫማዎች አሉ የልጆች ጫማ ሁሉም የንጽህና እንትኖች ሞዴስም አለ ሁሉም አለ ዘይት በቃ በአጠቃላይ ብዙ ነገር ነው የብርድ ልብሶች አሉ እና በጣም ነው ደስ የሚለው ጋይስ እሺ ዋው እናመሰግናለን አይደል እንዴ Thank you so much እሺ አሁን እንግዲህ ኃይላ የምትጨምረው ነገር አለ ምንም የምትጨምረው ነገር የለም እግዚአብሔር ያክብርን ሁላችሁም ለተሳተፋችሁ ለዚህ ማለት ነው ዘር ቀደም እንዳለው ዘር ሃይማኖት ብሄር ሳትለዩ ለረዳችሁን እንግዲህ እኛም በቻልነው አቅም ደግሞ ይሄንን ለሚመለከተው አካል አስረክበን ለሁሉም ቦታ እንደስ እየጣርና እየሞከርን የምንገኘው እንግዲህ እስካሁን ድረስ ባሰባሰበው ነገር ያው ከበቂ በላይ ነው ከ16 ሚሊዮን 500 ሺህ ብር በላይ የሚሆን ገንዘብ አሰባስበናል ሁሉም ጋር እንዲደርስ እንግዲህ ጥረታችንን እናደርጋለን ማለት ነው Thank you በጣም ትልቅ ስራ ይሰራው አዶኒ እኔ አባት Thank you ማህበርም ተጋግዘን ሶሻል ሚዲያ ማህበር ማለት ነው ተጽዕኖ ፈጣሪዎች ሁላችንም ተረባርበን ያመጣነው ነገር ነው እና ቲክቶከሮችም ሆናችሁ አገራችሁን ለማገዝ ስለሞከራችሁ በጣም አመሰግናችኋለሁ አሁን ደግሞ ተረባርበናል እንግዲህ የበለጠን ደግሞ ኢትዮጵያን አጉልተን ማሳየት አለብን የበለጠ ያለው እድገት ማሳየትም አለብን ብዬ አስባለሁ ስለዚህ ቲክቶከሮች እናንተም ራሳችሁ ላይ ስሩ ኮንፊደንሳችሁ ላይ ስሩ የበለጠ እንዴት አድርጌ ከሀገሬ ወጥቼ የበለጠ እንደውም አፍሪካን እንዴት እንዳስጠራ የሚለውን ነገር እናስብበትና እውነቴን ነው ምላችሁ እንደግ ባይምሯችን እንደግ በራስ መተማመናችን ይደግ የበለጠ በቃ ኮርተን እንውጣ ማለት ነው እሺ ሁሉም ነገር እድል እየተመቻቸልን ያለው አሪፍ ጊዜ ላይ አሪፍ ዘመን ላይ ነን ያለነው እንደዚህ ቴክኖሎጂ ቀላል ሆኖ አያቅም እንደዚህ አስቡት ጋይስ እንደዚህ ተባብረን በፍጥነት ይሄን ያህል ማሰባሰብ ይሄን ያህል እርዳታ ማግኘት ከቻል እኛ ምንድነው የምታውቁት ነገር አክሰስ አለ ማለት ነው ኢንተርኔት አለ ማለት ነው ምንም ያልተገደበ ሶሻል ሚዲያ አለልን የሶሻል ሚዲያ ደግሞ ኃይሉ እያያችሁት ነው ስለዚህ ምን ማድረግ ትችላላችሁ ማለት ነው ሀገራችን ማስጠራት ኦኬ አንዳንዶቻችሁ በዘፈን አንዳንዶቻችሁ በአክቲንግ አንዳንዶቻችሁ ተአምረኛ ዶክተር በመሆን ተአምረኛ ኢንጂነር በመሆን ራሳችሁን ማሳየት ማለት ነው ለምሳሌ ዶክተሮች ካላችሁ ይህ ዕውቀታችሁ ይዛችሁ ማለት ነው ዝም ብላችሁ መስራት ብቻ ሳይሆን ሶሻል ሚዲያ ላይ ተወጡና ማስተማርም ጀምሩ ለልጆችን ማስተማር ተማሪ ያላችሁ እናንተ ማወቅ የምትፈልጉት የከበዳችሁ ነገር ከነበረ ተገልብጣችሁ ተማሪዎችን አስተምሩ ምክንያቱም እናንተ የከበዳችሁ አሁን የሚከብዳቸው ሰዎች አሉና እባካችሁ የሶሻል ሚዲያ እድል ተጠቅመን ብዙ ሰዎችን ማገዝ እንችላለን አንዳንዶቻችን በገንዘብ በእውቀት በማዝናናት በሁሉም አኳያ ማለት ነው ዋናው ሶሻል ሚዲያ አለልን ከዚህ በላይ አክሰስ ተገኝቶ አይታወቅም ኢትዮጵያ ውስጥና እውነት እንደጋብረን